ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ተወያዩ። ቴህራን የሚገኙት የፓኪስታን ጦር አዛዥ ጦርነቱን መግታት ስለሚቻልባቸው መንገዶች ከአራግቺ ጋር እስከ ትናንት ምሽት ድረስ መወያየታቸው ተገልጿል። የጦር አዛዡ ወደ ቴህራን ሲጓዙ ያሁን ለሁለተኛ ጊዜ ነው። ባለፈው ሳምንት የፓኪስታን የሀገር ውስጥ ሚኒስትር ወደ ቴህራን አቅንተዋል። ፓኪስታን አሜሪካና ኢራን የማሸማገል ጥረቷንም እንደቀጠለች ነው። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ጋሊባፍ ከህዝባችንና ከሀገራችን መብት አናፈነግጥም ማለታቸው ተገለጸ። ከፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ጋራ የተወያዩት አፈ ጉባኤ በተለይም አታላይ ከሆነና ከማናምነው አካል ጋር ሆነን ከህዝባችንና ሀገራችንን መብት አናፈነግጥም ብለዋል። በተኩስ አቁም ወቅት ጦራችንን ራሱን መልሶ ገንብቷል። ትራምፕ ጦርነቱን መልሰው ከጀመሩ በቂ ናቸው። ጦርነቱ ከተጀመረበት ጊዜ በበለጠ የሚጎዳቸው ይሆናል ሲሉ ማስጠንቅቀዋል። ፓኪስታን ሁለቱ ሀገራት ለማደራደር የምታደርገውን ጥረት ቢቀጥልም አሜሪካ በኢራን ላይ በድጋሚ ጥቃት ለመክፈት ማሰቧን የሚጠቁሙ ዘገባዎች ወጥተዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን የአየር ኃይል አቅርቦትን እንድታግድ አንፈቅድም አሉ። ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የተገናኙት የውጭ ጉዳይ ሚኒስትር የኃይል አቅርቦቱን ጉዳይ ጨምሮ በተለያዩ ርዕሰ ጉዳዮች ዙሪያ ውይይት ማድረጋቸው ተገልጿል። የህንድና አሜሪካ ስትራቴጂካዊ ግንኙነት ስላለው ጠቀሜታ ሩቢዮ መናገራቸው ተዘግቧል። በህንድ ለ4 ቀናት የሚቆዩት የውጭ ጉዳይ ሚኒስትሩ ጠቅላይ ሚኒስትር ሞዲ አሜሪካን እንዲጎበኙም ጥሪ አቅርበዋል። የአሜሪካን የመኖሪያ ፈቃድ ለማግኘት ከሚያመለክቱ ስደተኞች አብዛኛዎቹ ሀገሪቱን ለቀው ወጥተው በሌላ ሀገር ከሚገኝ ኤምባሲ ወደ ቆንጽላ ጉዳያቸውን መከታተል እንዳለባቸው ተገለጸ። የአሜሪካ የዜግነትና ስደተኞች አገልግሎት ይፋ ያደረገው አዲስ አበባ ፖሊስ አብዛኞቹ ስደተኞች የመኖሪያ ፈቃድ ጥያቄ ለማቅረብ ከአገሪቱ እንዲወጡ ያዛል። ስደተኞቹ አሜሪካን ለቀው ከወጡ በኋላ በሌላ ሀገር በሚገኝ ኤምባሲ ወይም ቆንጽላ ጥያቄያቸውን ማቅረብ እንደሚችሉም ተገልጿል። ይህ አሰራር የማይተገበረው በጣም ልዩ በሆኑ ሁኔታዎች ውስጥ እንደሆነም ተቋሙ አስታውቋል። አሜሪካና ኢራን ጦርነቱን ለመቋጨት የሚያደርጉትን ድርድር ወደ ማጠናቀቂያው እንደተቃረበ መናገሩን ተከትሎ ፕሬዚዳንት ዶናልድ ትራምፕ ተደራዳሪዎቻቸውን በጥድፊያ ከኢራን ጋር ስምምነት እንዳይፈጽሙ ማዘዙ። ከሁለቱ ሀገራት ንግግር እየተደረገ ያለውን የስምምነት እቅድ ከያዛቸው ነጥቦች መካከል የተኩስ አቁም ለ60 ቀናት ማራዘም፣ የሆርሙዝ ወሽመጥን በድጋሚ መክፈት እንዲሁም የኢራን የኒውክሌር ፕሮግራም በተመለከተ ተጨማሪ ድርድር ማካሄድ የሚሉት ይገኙበታል። በሰሜናዊ ቻይና ሻንሺ ግዛት በሚገኝ የድንጋይ ከሰል ማዕድን ማጣሪያ ማዕከል ላይ በደረሰ የጋዝ ፍንዳታ ቢያንስ 90 ሰዎች ህይወት አልፏል። አደጋው በቱንግዡ ግሩፕ በሚተዳደረው ሊዩሼንዩ የድንጋይ ከሰል ማዕድን ማጣሪያ ማዕከል ውስጥ የተከሰተ ሲሆን ፍንዳታው በደረሰበት ወቅት 247 ሰራተኞች በስራ ላይ እንደነበሩም ተመላክቷል። ክስተቱን ተከትሎ 345 ባለሙያዎችን ያካተተ የነፍስ አድን ልዑክና በርካታ አምቡላንሶች በስፍራው ማሰማራታቸውን ቢቢሲ ዘግቧል። የቻይናው ፕሬዚዳንት ሺ ጂንፒንግ ለተጎጂዎች ፈጣን ሕክምና እንዲደረግና በህይወት የተረፉ ሰዎችን ለመፈለግ የሚደረገው ርብርብ በሙሉ አቅም ተጠናክሮ እንዲቀጥል አሳስበዋል። በድንጋይ ከሰል ማዕከል ላይ የተፈጠረው ፍንዳታ ትክክለኛ መንስኤ ለማጣራት ምርመራ መጀመሩንም አመላክቷል። በወላይታ ዞን ዲንቶ ከተማ በደረሰ የትራፊክ አደጋ የ6 ሰዎች ህይወታቸውን አጡ። ከተማ አስተዳደር በዛሬው ዕለት በደረሰ የትራፊክ አደጋ የ6 ሰዎች ህይወት አልፏል። አደጋው ከዲላ ወደ ሶዶ ሲጓዝ የነበረ ዶልፊን ተሽከርካሪ ከወላይታ ሶዶ ወደ ሐዋሳ ሲጓዝ ከነበረ አነስተኛ የህዝብ ማመላለሻ ተሽከርካሪ ጋር በመጋጨት ነው የተከሰተው። በደረሰው አደጋ እስካሁን የዶልፊኑ አሽከርካሪን ጨምሮ የ6 ሰዎች ህይወት ማለፉን የዞኑ ፖሊስ መምሪያ የትራፊክ አደጋ መከላከልና ቁጥጥር ዲቪዥን ኃላፊ ኢንስፔክተር ወልዴ ቢሊሶ ተናግረዋል። ከዚህ ባለፈም በ8 ሰዎች ላይ ከባድ ጉዳት መድረሱን ነው የተገለጸው። ጉዳት የደረሰባቸው ዜጎች አቅራቢያ ወደሚገኝ ሆስፒታል መወሰዳቸውን ጠቁሞ የአደጋው መንስኤ እየተጣራ መሆኑን አመላክተዋል።